በቄራ ሰላም መስጂድ የሚገኘው ሰላም የየቲም ህፃናትና አረጋውያን የልማትና መረዳጃ ተቋም ለ180 ሰዎች ድጋፍ አደረገ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። ዛሬ እንግዲህ የምንገኘው ቄራ በሚገኘው የሰላም መስጂድ ነው። ሰላም የየቲሞችና የአረጋውያን እንግዲህ የመረዳጃ ማህበር ዛሬ ለ186 የቲም ልጆችና አረጋውያን ድጋፍ ያደርጋል። እንግዲህ ይህ ድጋፍ የ2019 በጀት ዓመት የመጀመሪያ ድጋፍ መሆኑን እንግዲህ የስራ ኃላፊዎቹ አብራርተውልናል። ይህን ድጋፍ እንግዲህ ልናስቃኛችሁ ሃሩን ሚዲያ ከቄራ ሰላም መስጂድ ተጨማሪ መረጃዎችን እናደርሳችኋለን። አብራችሁን ቆዩ። በቄራ ሰላም መስጂድ የሚገኘው ሰላም ወላጆቻቸውን በሞት ያጡ ህፃናትና አረጋውያን የልማትና መረዳጃ ተቋም ከ1.1 ሚሊዮን ብር በላይ ወጪ በማድረግ ለየቲምና አረጋውያኖች ድጋፍ አድርጓል። ቄራ ሰላም መስጂድ የቲሞች ቢሮ ከ1994 ጀምሮ የቲሞችን መርዳት ጀምሮ 1994 ላይ በ5 በጎ ፈቃደኞች የተመሰረተው በወቅቱ 5 ተረጂዎች ነበሩ። በአሁኑ ሰዓት ከ20 ዓመት በኋላ 500 የቲም ቤተሰቦች ይዘን ነው እየሰራን ያለ ነው። የተቋሙ ዋና ስራ አስኪያጅ አቶ ሳዳም ሐሰን እንደገለጹት በዛሬው ዕለት ከ1.1 ሚሊዮን ብር በላይ ወጪ የተደረገበት የዱቄት የዘይትና የሳሙና ድጋፍ ለ180 የቲሞች አረጋውያንና አካል ጉዳተኛ ግለሰቦች ድጋፍ መደረጉን የገለጹ ሲሆን ይህ ድጋፍም በየ2 ወሩ በቋሚነት እየተደረገ እንደሚገኝ አብራርተዋል። ለ500 የቲም ቤተሰቦች የምግብ ድጋፍ በየ2 ወሩ የምግብ ድጋፍ እናደርጋለን። የግል ትምህርት ቤት የምናስተምራቸው 18 ተማሪዎች አሉ። የመንግስት ትምህርት ቤት የምናስተምራቸው አሉ። ዩኒቨርሲቲ የምናስተምራቸው 24 ተማሪዎች አሉ። ተቋሙ ከምግብና ቁሳቁስ ድጋፍ በተጨማሪ በትምህርት፣ በሕክምና፣ በስራ ዕድል ፈጠራና የአስቤዛ ድጋፍ በማድረግ ከ20 ዓመታት በላይ ለየቲሞችና ለአረጋውያን ዘርፈ ብዙ ማህበራዊ ድጋፎችን እያደረገ እንደሚገኝ ገልጸዋል። የግል ትምህርት ቤት የምናስተምራቸው 18 ተማሪዎች አሉ። የመንግስት ትምህርት ቤት የምናስተምራቸው አሉ። ዩኒቨርሲቲ የምናስተምራቸው 24 ተማሪዎች አሉ። የህክምና ድጋፍ እናደርጋለን። የቤት እድሳት የቲም ቤት እድሳት እናደርጋለን። የስራ ዕድል ፈጠራ እናደርጋለን። ለየቲም አሳዳጊዎች የብድር አገልግሎት አመቻችተን ወደ ስራ እንዲገቡ እየሰራ እንገኛለን። ባለፉት 2 ዓመታት 17 የቲም ቤተሰቦች የስራ ዕድል ፈጥረናል። ሌሎች ተርቢያና ስልጠና የመሳሰሉ ድጋፎችም እናደርጋለን። ረመዳን መግቢያ ላይ የአስቤዛ ድጋፍ እናደርጋለን። የአረፋ በዓል በማስመልከት ስጋ የማከፋፈልና ለየቲሞች አልባሳት የማልበስ ስራ እንሰራለን። በአጠቃላይ ተቋማችን ዘርፈ ብዙ ስራዎችን እየሰራ ይገኛል። የቲሞችም አቅመ ደካሞችም አረጋውያንም ያካተተ ድጋፍ ነው እያደረገ ያለው። የቄራ ሰላም መስጂድ ኢማምና የቂርቆስ ክፍለ ከተማ መጅሊስ የስራ አስፈጻሚ አባል ኡስታዝ ሰይድ አሊ መሳጅዶቻችን ከመንፈሳዊ አበርክቷቸው ባሻገር የተቸገሩ ወገኖችን በመርዳትና በማስተባበር ሁለንተናዊ አገልግሎት ሊሰጡ እንደሚገባ ገልጸው በመስጂዱ ቅጥር ግቢ ውስጥ በቋሚነት እየተደረገ የሚገኘውን ድጋፍ በተቋሙ አባላት ስም ምስጋናቸውን አቅርበዋል። ቄራ ሰላም መስጂዳችንን እንግዲህ መስጂዶቻችን ከመስጂድነት ከመስገድ ባለፈ እንግዲህ መንፈሳዊ እንጻ የሚካሄድባቸውና ማህበራዊ ችግሮቻችንንም ደግሞ በምንደጋገፍባቸው ተቋማትና ሁለንተናዊ አገልግሎት መስጠት ይገባቸዋልና በየቦታው ቤትም ቦታ ላይ ያሉ መስጂዶቻችን ከመስጂድነት ከመስገጃነት ባለፈ ለእንዲህ አይነት መሰል የመልካም የበጎ አድራጎት ስራዎች ላይ ማህበራዊና ሀገራዊ ኃላፊነት የምንወጣባቸው ተቋማት እንዲሆኑ መልእክቴን ማስተላለፍ ወዳለሁኝ። በመስጂዳችንም ውስጥ ያሉ እንግዲህ ጀማዓዎችም ይሁን በተለያየ የዓለማችን ክፍል ላይ ያሉ የሰላም እንግዲህ የየቲሞችና አረጋውያን መርጃ ተቋም እድር ማህበር ውስጥ ድጋፍ የምታደርጉ ሁሉ እንግዲህ እናንተ ድጋፍ በዚህ መልኩ ያሰባችሁበት ቦታ ኃላፊነቱን የሚወጡ እንግዲህ አባላቶች ያሉትና በዚህ መልክ ድጋፋችሁ ወደ ህዝቦች ወይም ደግሞ ወደምትፈልጓቸው ቤተሰቦች እየደረሱ ስለሆነ ለምታደርጉት መልካም ስራ ሁሉ በጣም አመስገን እወዳለሁኝ። የቄራ ሰላም መስጂድ የስራ አስፈጻሚ አባል ቶፊቅ ዳሪ ለረጅም ዓመታት እየተደረገ የሚገኘው ድጋፍ የቲሞች የብቸኝነት ስሜት እንዳይሰማቸው እንዲሁም አረጋውያን እንዳይቸገሩ ለማድረግ ዘርፈ ብዙ ስራዎች ሲሰራ ቆይቷል ብለዋል። ይህ ተቋም እንግዲህ በቲሞች በአረጋውያንና በአቅመ ደካሞች ዘርፍ ላይ ተሰማርቶ የሚሰራ ነው።
ለረጅም ዓመታት እንግዲህ የቲሞች የቲምነት ስሜት እንዳይሰማቸው አረጋውያኖች ደግሞ ችግርን ቆርፍዶ የያዛቸው እንግዲህ ከጀርባቸው በመሆን እንደ አባትም እንደ ወንድም እንደ እህት የሚረዳቸው ተቋም ነውና ይህ ተቋም ዒድ አልአድሃ ላይ ዒድ አልፈጥር ላይ እንዲሁም ደግሞ የትምህርት ዘርፍ ላይ የተለያዩ ዘርፎች ላይ የሚሰራ ስለሆነ ሁሉ ጊዜ እንግዲህ ከዚህ ተቋም ጎን በመቆም ስለ የቲምነት እንዳይሰማቸው ስለ ችግርን ስሜት እንዳይሰማቸው ከተቋሙ ጎን በመሆን ሁላችንም በጋራ እንድንሰራ ያው እንግዲህ ያደራ ለማለት እወዳለሁ። የቲምነት ስሜቱ ከባድ ነው ያሉት ቶፊቅ ዳሪ ያለ ወላጅ የቀሩ ህፃናትን በመደገፍ ስሜታቸውን ለመጠገን ሲባል መሰል ተቋማትን መደገፍ ይገባል ብለዋል። በመሆኑም መላው ማህበረሰብ ከሰላም ወላጆቻቸውን ያጡ ህፃናትና አረጋውያን መርጃ ተቋም ጎን በመሆን ድጋፍ እንዲያደርግ ጠይቀዋል። የቲምነት ስሜቱ ከባድ ነው አይደለም። የቲምነት ትልቅ ሆነን እንኳን እኛ ወላጆቻችን ያጣን ሰዎች የሚሰማን ስሜት ከባድ ነው። የቲሞች ምን ያክል ስሜት እንደሚሰማቸው እንግዲህ አላህ እና እነሱ ነው የሚያውቁትና እዚህ ቦታ ላይ በራሱ መገኘት የሚሰማ ስሜት ልዩ ስሜት አለ። መርዳት ደግሞ ከዛ በላይ ነው ስሜቱና እነዚህ የቲሞች ከጀርባቸው እንግዲህ ሆነን እንግዲህ በዚህ ተቋም ስር እንግዲህ ያሉትን ማገዝ መርዳት እንድችሉ አደራ ለማለት ነው። የቲምነት ስሜቱ ከባድ ነው። ችግር በራሱ ስሜቱ ከባድ ነውና ለችግር ደግሞ መፍትሄው ደግሞ በዚህ በተቋም ስር ደግሞ ተሰባስበን ተቋምን ማጠናከር ስለሆነ ተቋማችንን አጠናክረን የተሻሉ ስራ እንዲሰራ የተሻለ ነገር ላይ ያው በዓለም ደረጃ በምትገኙ ወንድሞች ከየቲሞች ሰላም ጎን እንድትቆሙ በዚሁ አጋጣሚ አደራ ለማለት እወዳለሁ። በ1994 ዓመተ ልደት በበጎ ፈቃደኞች የተመሰረተው ሰላም የየቲም ህፃናትና አረጋውያን መርጃ ድርጅት 500 የየቲም ቤተሰቦችን በቋሚነት በመደገፍ ዘርፈ ብዙ ማህበራዊና ዲናዊ ኃላፊነቱን እየተወጣ እንደሚገኝ በፕሮግራሙ ላይ ተመላክቷል። እንግዲህ እስካሁን ተቋማችን ለየቲሞች ወይም ለአቅመ ደካሞች ድጋፍ በማድረግ ላይ የሚገኘው ከአባላት በሚሰበሰብ ገንዘብ ነው። አባላቶች በቀጥታ ቢሮ በመምጣት ድጋፍ የሚያደርጉ አሉ። በተቋሙ አካውንት ገቢ የሚያደርጉ አሉ። እንዲሁም በየሬስቶራንቶች በተቀመጡ የእርዳታ ሳጥኖች ገቢ የሚያደርጉ አሉ። እነዚህ የገቢ አማራጮች በመጠቀም ተቋማችን እንዲረዱና እንደዚሁም ዘርፈ ብዙ የሆኑ መልካም ስራዎች እንድንሰራ እንዲሁም ህብረተሰቡ ላይ ሙሉ በሙሉ ተደራሽ ሆነን የህብረተሰቡ ችግር እንድንፈታ ከጎናችን እንዲቆሙ ነው ጥሪ የምናስተላልፈው። የሰላም የቲሞችና አረጋውያን መርጃ ተቋም ላይ አባል እንድትሆኑ ጥሬን አስተላልፋለሁኝ። በቋሚነት የምንሰጣት ትንሽ ገንዘብ ተሰባስባ የብዙዎችን ህይወት ትቀይራለች። ብዙ ህልም ያላቸው ህፃናት ልጆች በእናንተ ድጋፍ አድገው የሀገርም የዲንም ተረካቢ ይሆናሉና ከዚህ ተቋም ጎን እንድትቆሙ ጥሬን ለማስተላለፍ እወዳለሁ። እንግዲህ ቄራ ሰላም መስጂድ የቲሞች ቢሮ እስካሁን በብዛት ሰብአዊ ድጋፍ በማድረግ ነው ያለው። ከዚህ በኋላ ግን ዋነኛ ትኩረቱ የስራ እድል ፈጠራ ነው። ከልመና የማላቀቅ ከእርዳታ ተቀባይነት አላቆ ራሳቸውን እንዲችሉ የማድረግ ስራ ነው ዋና ትኩረቱ አድርጎ እየሰራ ያለው። ለዚህም ትልቅ ከባድ ገንዘብ ያስፈልጋል፣ በጀት ያስፈልጋል። ስለሆነም አባላቶች የተለመደውን ትብብራችሁ እንድትቀጥሉና በተሻለ መልኩ ከጎናችን እንድትሆኑ ጥሪ እናቀርባለን። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁት ይመስል ነበር። ከዝግጅቱ ጋር እኔ አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ጣህር ጋር ነበረን። በሌላ ዝግጅት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።